ዋና ጉዳይ ነው። ወይኔ ጉዴ! እትዬ ጨርቋን ጥላበደሽ በለኛ። ወይኔ አምላኬ! ምን አይነት ጣጣ ውስጥ ነው የገባሁት? ተረጋጊ ሀና። እኔ ነው ነገሩን እንድታውቂ ያህል ነው እንጂ የሕክምናውን ወጪ ለመሸፈን እነ ወይዘሮ ሜላት ተስማምተዋል። እትዬ እኮ 200 ሺህ ብቻ መስሏቸው ነበር አባዬ ለማ። ቆይ መቼ ነው እንደሰው ረፍ የምትይው? ያልከው ሆኖ ብትተዋወቃቸው በጣም ደስ ይለኛል። አይ ጋሼ አይሆንም። ለምን? ይኸውልዎት ጋሼ አባዬ ቤተሰብ እንዳገኛቸውና ምርመራ እያደረግኩኝ እንደሆነ አያውቅም። ምን ብዬ ነው ማስተዋወቃቸው? እንዴት አያውቁም? ልጃቸው አለመሆንሽን አልነገርሻቸው? በደንብ ነግሮኛል። ግን ይህን ነገር ካወቀ ትቼው መሄድ መስሎት ይሞትብኛል። እንዴት ነው የሚሞቱት? ይሄ እኮ በጣም ቀላል ነገር ነው። ለአንተ ቀላል ነገር ሊሆን ይችላል፣ ለእሱ ግን ቀላል አይደለም። እንዴት እንዳሳደገኝ የምናውቀው እኔ እሱና ፈጣሪ ብቻ ነን። አይደለም ቤተሰቦችን ማግኘት የቤት ሰራተኛ እንደሆንኩኝ እንኳን አያውቅም። ይህ ማለት ደግሞ ምን ማለት ነው ሀና? ይህን ደግሞ እንዴት ነው የማያውቁት? አባዬን የሚያውቁት የቀረቡት ብቻ ናቸው። ካልሽ ይሁን፣ ውጤቱ ምንም ይሁን ምንም አንቺ ግን ምንም ነገር መጨነቅ የለብሽም። እሺ እኔ አባዬ እያለ ሌላ ምን ነገር ተጨንቄ ወይዘሮ ባዩሽ ያሰበችው ነገር ሳይሳካላት ቀረ። እንዲሁም ደግሞ ዶክተሩን አናግረው ነበረ። ምክንያቱም የሀናን ውጤት አሳልፈን ለሀሴት እንድሰጥ እፈልጋለሁ፣ የምትፈልገውን ነገር ሁሉ አደርግላለሁ፣ እንዲሁም ከሀገር መውጣት ከፈለክም እንድትወጣ አደርጋለሁ፣ የሚከፈለውን ከፍዬ በማለት እንግዲህ ለዶክተሩ ትዕዛዝ አሳልፋ ነበር ማለት ነው። ግን ደግሞ ዶክተሩ አሁን ላይ ወደ ሀና ያደላ ይመስላል። ምክንያቱም የሕክምና ባለሙያ ሆና እንዲሁም ደግሞ የቤት ሰራተኛነት ሆና እያገለገለች በመገኘቷ የሷን ታሪክ ሲሰማ እጅግ በጣም ነበረ የደነገጠው። አባቷን ለማሳከም ይህን ያክል መስዋዕት መክፈል ምን አይነት ጥንካሬ ነው በማለት እንግዲህ ዶክተሩ ሲናገር አይተነዋል። የሰማው ነገርና እንዲሁም ደግሞ ያላት እውነታ ነገር እጅግ በጣም ራሱን አሳምሞታል። ውጭልኝ ከዚህ ትንሽ ላስብበት በማለትም ሀናን እንድትወጣለት አድርጓል ማለት ነው። ግን ደግሞ ተረድቷታል። ስለዚህ ወይዘሮ ባዩሽ ያለችውን ነገር በእርግጠኝነት ተግባራዊ ላያደርገው ይችላል ማለት ነው። ምክንያቱም የሀናን ያላትን ትጋትና ጥንካሬዋን በጣም ሲያደንቃት ነበረ። እንዲሁም መስፍኔ እንግዲህ ውጤቱ ሆነም አልሆነም ምንም ነገር የሚያስጨንቅሽ ነገር የለም በማለት እንግዲህ ለሀና ገልጿል። እንዲሁም አባትሽን እስኪ አስተዋውቂኝ ብሏት ነበር። በፍጹም እንደዚህማ አይሆንም፣ እንዴት ብዬ ነው አባቴ እኮ የቤት ሰራተኝነት ሁኜ እንደሰራሁ እንዲሁም ደግሞ ቤተሰቦቼን እንዳገኘውና ሕክምና እንደጀመርኩም ምርመራውን እንደጀመርኩ በፍጹም የሚያውቀው ነገር የለም። ስለዚህ ምን ብዬ አስተዋውቃለሁ በፍጹም በማለት እንግዲህ ከልክለዋለች። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ቪዲዮ ሲጀምሩ በላይክ ጀምሩ። እንግዲህ ኖላዊ ተከታታይ ድራማ እጅግ በጣም አጓጊ የሆነ ድራማ ነው። ሁላችንም በጉጉት ስንጠብቀው ነበረ። በክፍል 46 እንግዲህ ዛሬ ከች ብለዋል። ውጤቱን ዛሬ እናውቃለን። ማን ነው አሸናፊ? ሀና ነች ወይንስ እርግብ ነች የሚለውን ሁላችንም በጉጉት ስንጠብቅ ነበረ። ስለዚህ በዛሬው ዕለት ውጤቱ አልታወቀም። እውነት ለመናገር ዛሬ እናውቃለን ብለን ነበር። ምክንያቱም ኖላዊ ተከታታይ ድራማ በጣም ምርጥ ነው። እንግዲህ በባለፈው ዕለት እንደውም ሀና የነሱ ልጅ መሆኗን ይብን እንኳን በአንድ ፓርት ነበረ። እንዲሁም ወይዘሮ ሜላት ያወቃቸው ምናሴም ሰላምም በአንድ ፓርት ነበር። እጅግ በጣም የሚያጓጓው ፓርት ላይ ነበረ ማለት ነው። ምክንያቱም የእነሱ ልጅ መሆኗን ሶስታቸውም በአንድ ፓርት ላይ ነበር የሰሙት ማለት ነው። እና በዛሬው ዕለት በእርግጠኝነት ውጤት ይወጣና የመጨረሻውን ፓርት እናያለን ብለን ነበር። ግን ደግሞ አሁንም ደግሞ እጅግ በጣም እያጓጉን ይገኛሉ ማለት ነው። እንዲሁም እኛም በጉጉት ደግሞ እንጠብቀዋለን። ስለዚህ ሁለታቸው ምርመራ አድርገዋል። በመጀመሪያም ዶክተሩ አናግሯቸው ነበር። ሲያናግራቸው ግን ትህትና የተሞላችው ሀና ቀስ ብላ በትህትና ለዶክተሩ ስትመልስ ነበር። ስትቅረበለብ የነበረችው እርግብ ደግሞ ዝም ብላ ከዶክተሩ አፍ ያነሳች ራሱ እሷ መናገር ጀምራ ነበር ማለት ነው። እና ስለ ምርመራውና እንዴት መመርመር እንዳለባቸውና እንዴትስ መውሰድ እንዳለባቸው ሲያስረዳቸው ነበረ። እንዲሁም የጤና ባለሙያም ስለሆነች ሀናም ስትናገር ነበረ። እንዲሁም ሲያስቃት ነበረ እርግብ በምትናገረው ቃላቶች ማለት ነው። ስለዚህ አሁን ላይ እጅግ በጣም ብዙ ነገሮችን እንግዲህ እርግብ ተማምናለች። እየሳቀች ነበረ በጣም ማለት ነው፣ በልብ ሙሉነት ማለት ነው። ምክንያቱም እኔ አሸንፋለሁ ብላ ስለ አሰበች ማለት ነው። ያው ሴራዋን እንግዲህ ወይዘሮ ባዩሽ እሰራለሁ ስላለቻት አንቺ ምንም የሚያጨናንቅሽ ነገር የለም፣ ጸባይሽን አሳምረሽ ብቻ ኑሪ፣ እኔ ሌላውን ነገር እጨርሳለሁኝ። ስለዚህ ምንም የሚያስፈራ ነገር የለም፣ እኔ ከዚህ ያስተካከልኩ ለባስ አንቺ እንዳታበላሽ በማለት እንግዲህ የመከረቻትን የወይዘሮ ባዩሽን ተግባር አሁን ላይ እያከናወነ ወይዘሮ ሜላትና እንዲሁም ደግሞ መስፍኔ በመጀመሪያ ምርመራ አድርገው ነበረ። ሲቀጥል ደግሞ ሀናና እንዲሁም እርግብ ነበር ምርመራውን ያደረጉት። አሁን ላይ ሁላቸውም ውጤት እየጠበቁ ይገኛሉ። ቀድማ ያው ሜላት ወደ ቤቷ ሄዳ ነበረ። ምላሴ ከትምህርት ቤት ስለሚመጣ ብቻውን እንዳይሆን እኔ አስቀድሜ ልሄድ እናንተ ስጨርሱ ነው በማለት እንግዲህ
ቤት ታቸው ሄዳ ነበረ። በዛን ሰዓት እንግዲህ ምርመራው ከተደረገ በኋላ መስፍኔ ሀናን ለማናገር ሞክሮ ነበር ለብቻዋ። ለምንድነውስ ብቻዋን የምታወራት? ይሄን ያክል ምንድነው የምትጠይቃት? በማለት እርግብም እየፈራች ነበረ። ግን ደግሞ ያው ያናገራት ነገር አባቷ ሕክምና ላይ እንዳለና ማየት እንደፈለገ ነበር የጠየቃት። በፍጹም ይህ ደግሞ ሊሆን አይችልም፣ አባቴ የቤት ሰራተኝነትና እንዲሁም ደግሞ ቤተሰቦቼ ምርመራ እያደረኩ መሆኔን ደግሞ አባቴ ምንም የሚያውቀው ነገር የለም፣ ስለዚህ በፍጹም አላስተዋወቀም በማለት መልሳለች። ግን ከዛ በፊት ግን ሰላምዬና እንዲሁም ደግሞ አቶ መስፍኔ ሲያወሩ ነበረ። ግን አባዬ ማን ልጃችን ቢሆን ደስ ይልሃል በማለት ጠይቀው ነበረ፣ አቶ መስፍኔን ማለት ነው። ግን ደግሞ እሷን መልሶ ጠይቋት ነበረ፣ አንቺ ማን ቢሆኑ ደስ ይልሻል ብሎ ጠይቋት ነበር። እኔማ ሀና ብትሆን ደስ ይለኛል በማለት እንግዲህ ትመልስለታለች። አንተስ ማን ቢሆን ደስ ይላል? በእርግጥ ሀና ብትሆን ደስ ይለኛል፣ ግን ደግሞ ልጆች የእግዚአብሔር ስጦታዎች ናቸው እና ማንም ቢሆን ችግር የለብኝም በማለት እንግዲህ መልሶላታል። እጅግ በጣም ደስ የሚለው ነገር ሁላቸው ከወይዘሮ ሜላት በስተቀር ሁላቸው መንፈሳቸው የሚነግራቸው ሀንችን ነው ማለት ነው። ሀንቼ በጣም ስርዓት ያላት ልጅ ነች። በዛ ላይ እንግዲህ ኖላዊ አባቷ እንደሆነና እጅግ በጣም እንደምትወደው እንግዲህ ሰላምዬ ለአባቷ ስትናገር ነበር። አባቷም እንግዲህ ይህን በሰማ ጊዜ ቅናት ነገር ተሰምቶታል። ችግር የለውም አባዬ፣ እንኳን ለሁለት አባት አይደለም ለዓለም አባቶች ፍቅር መስጠት የሚችል ልጅ ነች ሀና በማለት እንግዲህ ስለ ሀና መልካምነትና ትህትና እንግዲህ ስለ ሀና ስትናገር ነበር። እጅግ በጣም ነው ደስ የሚለው። በነገራችን ላይ ሕክምናው ራሱ የሷ ውጤት ራሱ ባይሆን ተሳስቶ የእርግብ ቢሆን ራሱ በእርግጠኝነት ሀንችን ማንም አይረሳትም፣ ማንም ደግሞ ካጠገቧ አይርቁም። ከወይዘሮ ሜላት በስተቀር ሁላቸው ከጎኗ እንዳሉ ነው እንግዲህ እየተሰማኝ ነገር ማለት ነው። ወይዘሮ ሜላት ግን አሁን ላይ ከሀና ላይ በጣም እየተናደደችባት ትገኛለች። ምክንያቱም የአባቷ ሕክምናም ስለሆነ አሁን ላይ አባቷ ሌላ ሕክምናም እንግዲህ ተጨማሪ እንደሚያደርግ እንግዲህ ዶክተሩ ገልጿል። ግን እሷ አሁን ላይ አባቷ ላይ ጋር ስለሆነች ወይዘሮ ሜላት አይቺ ልጅ በጣም ጠግባለች። ቆይማ ይህ ምርመራ ይጨርስና ከዛ ዋጋሽን እሰጥሻለሁ፣ ከዚህ ቤት ምን ጥቅ አድርጌ ነው የማስወጣሽ እያለች እንግዲህ ትገኛለች። እንዲሁም ደግሞ ከእርግብ ጋርም ሲያወሩ ነበር ወይዘሮ ሜላት እጅግ በጣም ከዚህ በፊት ልጃቸውን እርግብን እንዴት እንደጠበቋትና እንዲሁም ለ16 ዓመት ሙሉ ፎቶዋን እያያዘች እንዳለቀሰች ያለውን ነገር ሆኖ እንደ ሴት ዛሬም ወጉ ደረሰኝ፣ እኔም አንቺ አልጌን ለማንጠፍሽ በቃሽልኝ በማለት እንግዲህ ያው እርግብን በመያዝ እንግዲህ ሲያወሯት ነበረ። እርግብም ዛሬ እኮ አሁን ላይ እኔ ያለሁልሽ እሱ ያለፈ ነገር ነው እናቴ፣ ይሄን ያክል ተሰቃይተሽብኛል ወይ በማለት እንግዲህ እርግብም ለወይዘሮ ሜላት እያወራች እንግዲህ ሁላቸውም የውስጣቸውን ነገር እያወሩ እንዲሁ ሲተቃቀፉ ነበር። የሀንቼ አባት እንግዲህ እየተጨናነቁ ይገኛሉ። ምክንያቱም ሀንቼ ምን እንደሆነች ልጄ አላውቅም፣ አሴር ምን ሆኗት ይሆን? ምንም እንደሆነች እኮ ሳላቅ ዝም ብለህ ጸልይልኝ አለችኝ፣ ምን ሆና ይሆን? ምን ገጥማት ይሆን? በማለት እንግዲህ እያሰቡ ይገኛሉ። አሴርም ምን ትሆናለች በማለት እንግዲህ ያው ዛሬ አሞታል መሰለኝ እያለ እንዲሁም ኖላዊን ሲናገሩ ነበረ። እንዴ አሞኛል ነበረ ወይ እንዴ ሐኪም ቤት የገባሁት ድረስ ለመጨፈር ነው ወይ? እንዴት ትቀልዳለህ? እኔ እኮ ቁም ነገር ነው የማወራው እያሉ እንግዲህ ኖላዊ ለአሴር ሲያናገሩት ነበረ። ምንም አትሆንም፣ ሀና በጣም እጅግ ጠንካራ ሰው ነች። ሲቀጥል ጸሎት አድርጉላት፣ በቃ የእሳቸው ጸሎት ደግሞ ጠብ አይልም በማለት ሲናገረው ነበር። ሌላው እንግዲህ ሀንቼ እጅግ በጣም አሴርን ስታመሰግነው ነበር። ምክንያቱም ወደ አዲስ አበባ ከመጣው ጀምሬ አንተ ከጎኔ ነህ፣ ከአባቴ ጎንም ነህ። እውነት አንተ ባትኖር አሁን ላይ ምን እንደምሆን እኮ አሰብኩት በማለት እንግዲህ ያው አሴርን ስታመሰግነው አይተናል። በስተመጨረሻ ግን ሀንቼ እጅግ በጣም ያጨናነቃት ነገር አለ። ምክንያቱም እንግዲህ ኖላዊ አባቷ ሌላ ሕክምና እንደሚጀምር እንግዲህ ዶክተሩ ያው ሲናገር ሰምተነዋል ማለት ነው ዶክተሩ። ስለዚህ ከ400,000 በላይ አሁን ላይ እንደሚያስፈልጋት ሲናገር ነበረ። ወይኔ ይሄ ሁሉ ጉድ እትዬ አልሰሙም፣ ምንድነው የማደርገው? ይግር አትውጣ የተባልኩ ልጅ ሆንኩኝ ሳምን ነው በማለት እንግዲህ እያማረረችም ትገኛለች። ምክንያቱም እንግዲህ የአባቴ ሕክምና አለቀልኝ ብላ ያው ነገሮችን ቀለል አድርጋ ነበረ። ብዙ ማሰቧንም እንግዲህ ወደ ጎን እያደረገች ነበረ። ግን ደግሞ አሁንም አባቷ ከዚህ በላይ ሕክምና እንደሚያስፈልገው ዶክተሩ ሲነግራት፣ ግን ደግሞ ዶክተሩ ችግር የለውም እኮ ሁሉን ወጪውን ደግሞ እነ ወይዘሮ ሜላት ቤተሰቦች እንከፍላለን ብለዋል፣ ይሄ የሚያጨናንቅሽ ነገር እኮ አይደለም በማለት እንግዲህ ሲናገር ነበር። ዶክተር እንግዲህ የተጨናነቀችበት ምክንያት አሁን ላይ ከስራ ልባረር እችላለሁ የሚለው ነገርም ሀሳብም አላት። ምርመራውም ከመደረጉ በፊትም እትዬ በቃ እንተውና ምርመራውንም እንደ በፊታችን ዝም ብለን እንኑር ብላ ጠይቃት ነበረ ማለት ነው። ስለዚህ አሁን ላይ ደግሞ ወይዘሮ ሜላት ይብን ሀናን ከቤቷ ለማስወጣት አስባለች ማለት ነው። ስለዚህ ከቤቷ አስወጣቻት ማለት በእርግጠኝነት የአባቷን ሕክምና ራሱ የምከፍለውንም ልታቆም ትችላለች ማለት ነው። ስለዚህ ከሀና ጋር ግብ ጠብ ነው የያዘችው እሷ እንደሆነች ማለት ነው። ግን ደግሞ ሀና እውነታ እንዳላት ማንም እያወቀ አይደለም። እንግዲህ በስተመጨረሻም እንግዲህ እኔ በነገራችን ላይ ዶክተሩ ተረድቷታል ብዬ አስባለሁ። ስለዚህ ወይዘሮ ባዩሽ ያደረገችውን ሴራ ወይንም ደግሞ ውጤቱን እንዲቀይር ያደረገችውን ነገር ያ ሁሉ ፈርሶ በትክክለኛው የሀናን ውጤት እውነታን የሚያሳይ ይሆን እንደሆነ ብዬ አስባለሁ። ምክንያቱም ዶክተር እንግዲህ ካጠገቧ ከጎኗ ከሆነ ልታሸንፍ ትችላለች። አለዛም ጥቅም ነገር ደግሞ አስበልጦ ከሄደ ደግሞ እጅግ በጣም ነው የሚያስጠላው ማለት ነው። ምክንያቱም ሀና በብዙ ነገሮች ትሰቃያለች። የአባቷ ሕክምናም ሊያቋርጥ ይችላል፣ ከስራም ልትወጣ ትችላለች። በቃ ብቻ ግን የሜላት ቤተሰቦች ብዙ ጥሩ አስተያየት
ተቀባይነት ላይኖራቸው ይችላል ማለት ነው። በተለይ ወይዘሮ ሜላት እና ይህ ነገር ሲታሰብ ሀንች እጅግ በጣም ታሳዝናለች ማለት ነው። እና ውድ የቻናሌ ቤተሰቦች እንግዲህ ቀጣዩን ፓርት በክፍል 47 ላይ እንግዲህ እውነቱን የምናውቅ ይሆናል ብዬ አስባለሁ። እንግዲህ በሌላ ምክንያቶች ደግሞ ካልተራዘመ ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘው።